ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ መጋቢት 23 2012 ዓ.ም ዝግጅታችን ጀመረ። ብሔራዊ ምርጫ ቦርድ ለስድስተኛው ሀገር አቀፍ ምርጫ ያወጣውን የጊዜ ሰሌዳ ቢሰርዝም ተቋማዊ አቅሙን በሚገነቡ ስራዎች በተያያዥ ጉዳዮች ላይ አተኩሮ እንደሚንቀሳቀስ አስታውቋል። የተለያዩ ስትራቴጂ ዶክመንቶችን እንሰራቸዋለን፣ እንቀጥላለን። መረጃ ለማህበረሰቡ ማቅረብ የተላላቸው ስራዎች ለሚለው እንቀጥላለን። ያው አብዛኛው የኛ ስራ ጋር የተገናኘው ምክክር፣ ከፖለቲካ ፓርቲዎች ጋር መነጋገር፣ ስልጠናዎችን መስጠት፣ በተለይ ደግሞ ምልመላ ማከናወን የሚሰሩ ነገሮች ያስቸግሩ እነሱ ናቸው። መረጃ መሰብሰብ ደረጃ ላይ ያሉትን ነገሮች ግን መረጃ እየሰበሰብን እንቅስቃሴ እስከማይጠይቅ ድረስ እንቆያለን ማለት ነው። ያው በዋናነት የሚጎዳው ዋናው የምርጫ ሎጂስቲክስ ኦፕሬሽን ስራ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽንስ አማካሪ ሶሊያና ሽመልስን ነው የሰማችሁት። ክቡራትና ክቡራን እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሱ በቅንብሩ አብሮኛለ። በነገራችን ላይ ከመላ ባልደረቦቻችን 80% የሚሆኑት እየሰሩ ያሉት ከቤታቸው ነው። በዚህ ምሽት ዘገባዎችም የምትሰሟቸው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በኮሮና ቫይረስ መጠቃታቸው የተረጋገጠ 3 ተጨማሪ ሰዎች መገኘታቸውን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። የኋለኞቹን 3ቱን ጨምሮ በአጠቃላይ 29 መድረሱ ነው አሃዙ። 3ቱ ሰዎች አንዲቱ የ33 ዓመት ሴት ጅቡቲ፣ ብራዚል፣ ህንድና መጨረሻ ላይ ኮንጎ ብራዛቪል የጉዞ ታሪክ ያላት፣ ሁለተኛው የ26 ዓመት ወጣት ወንድ በስራ ባህሪው ከመንገደኞች ጋር ግንኙነት የነበረው መሆኑን ነው የጤና ኢንስቲትዩቱ መግለጫ ያመለከተው። ሶስተኛው የ32 ዓመት ሰው በበሽታው መጠቃቱ ከተረጋገጠ ሰው ጋር ግንኙነት የነበረው መሆኑን መግለጫው አትቷል። 3ቱም በለይቶ ማቆያ ምርመራ ተደርጎላቸው በቫይረሱ መጠቃታቸው የተረጋገጠ መሆኑንና አሁንም በለይቶ ማቆያ ሕክምና እየተደረገላቸው መሆኑን ጨምሮ ገልጿል። ከነሱ ጋር ግንኙነቶች የነበራቸውን ሰዎች የመለየት ስራም እየተከናወነ መሆኑን የሕብረተሰብ ጤና ኢንስቲትዩቱ አክሎ አስታውቋል። አያይዞም ሕብረተሰቡ የቫይረሱን መከላከያ መንገዶችና ከመንግስት የሚተላለፉ መመሪያዎችን ትኩረት ሰጥቶ ተግባራዊ እንዲያደርግ አሳስቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኮሮና ቫይረስ ስርጭትን ለመግታት ምዕመናን በቤታቸው ብቻ ጸሎታቸውን እንዲያደርጉና ወደ ቤተክርስቲያን ቅጽር ግቢ እንዳይሄዱ ውሳኔ አስተላልፋለች። ጽዮን ግርማ ዝርዝሩን ይዛለች። መጋቤ ሰላም ቀሲስ ሰለሞን ቶልቻ ቤተክርስቲያኒቱ ምዕመናኖች በሙሉ በቤታቸው ሆነው እንዲጸልዩ ውሳኔ ያሳለፈችው አስከፊውን የኮሮና ቫይረስ ስርጭትን ለመግታት ነው ብለዋል። በመጀመሪያ ቅዳሴው አይቋረጥም። ቅዳሴው 5ቱ ቅዳሴያን ልዑካን ብቻ በተወሰኑበት ቅዳሴ ይካሄዳል። በአጠቃላይ አገልጋይ ካህናቶችም ሆነ ምዕመናን በቤታቸው ሆነው እንዲጸልዩ፣ በቤታቸው ሆነው እንዲያስቀድሱ፣ ወደ ቤተክርስቲያን እንዳይመጡ ባሉበት ሁኔታ ቅዱስ ፓትርያርኩም በመንበረ ፓትርያርክ መኖሪያ ስፍራቸው በጸሎት ቤታቸው ላይ ሆነው ለሀገሪቷና ለመላ ዓለም ጸሎት እንዲያደርጉ፣ ዝውውር እንዳያደርጉ ፓትርያርኩንም ጨምሮ ብፁዓን አበው ሊቃነ ጳጳሳትም በያሉበት በመንበረ ፓትርያርክም ያሉ በአጥቢያቸውም ያሉ በያሉበት ሆነው ጸሎት እንዲያደርጉ ውሳኔው በመላው ሀገሪቱ የሚገኙ ቤተክርስቲያኖችን የሚመለከት በመሆኑ ምዕመናኑም ተግባራዊ እንዲያደርጉ ቀሲስ ሰለሞን አሳስበዋል። አያይዘው ሲኖዶሱ ዛሬ ባስተላለፈው ውሳኔ የኮሮና ቫይረስ ወረርሽኝ በኢትዮጵያ እየተስፋፋ ከመጣ ለይቶ ማቆያ የሚሆን ቦታ ስለሚያስፈልግ መንግስት የመንፈሳዊ ኮሌጁን እንዲረከባቸውና የኢትዮጵያ ጤና ሚኒስቴር እንዲገለግልባቸው
ተወስኗል ብለዋል። በተጨማሪም መንግስት በሽታውን ለመከላከል ላቋቋመው ግብረ ኃይል 3 ሚሊዮን ብር ቤተክርስቲያኒቱ መለገሷን ቀሲስ ሰለሞን ቶልቻ ገልጸዋል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። በአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ኮማንድ ፖስት በ4 የክልሉ ከተሞች ከዛሬ ጀምሮ ለ14 ቀናት የሚጸና የህዝብና የተሽከርካሪ እንቅስቃሴ እገዳ ጥሏል። አስቴር ምስጋናው ተከታዩን ዘገባ አድርሳናለች። የአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ኮማንድ ፖስት የኮሮና ቫይረስ ተጠቂ ሰዎች ተገኙባቸው በተባሉና በዙሪያው ባሉ ከተሞች ላይ ከዛሬ ጀምሮ 14 ቀናት የሚቆይ ምንም አይነት እንቅስቃሴ እንዳይኖር እገዳ መጣሉን የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ጌትነት ይርሳው ተናግረዋል። መጋቢት 23 2012 ዓመተ ምህረት ከቀኑ 6 ሰዓት ጀምሮ በመላው በአዲስ ቅዳም እንዲሁም እንጅባራ በቲሊሊና በባህር ዳር ከተማ ብቻ የሚተገበር ለ14 ቀናት የሚቆይ ማንኛውንም አይነት የተሽከርካሪም ሆነ የህዝብ እንቅስቃሴ እንዳይደረግ የክልሉ ኮማንድ ፖስት ወስኗል። ይሁን እንጂ የሁኔታው አሳሳቢነት ከቀጠለ የተቀመጠው የጊዜ ገደብ እንዳስፈላጊነቱ ታይቶ ሊራዘም ይችላል። እገዳው ቫይረሱን ለመከላከል የሚያግዙ ግብዓቶችን በሚያጓጉዙ በልዩ ሁኔታ የሚንቀሳቀሱ የደረቅና ፈሳሽ ጭነት ተሽከርካሪዎች እንዲሁም የውሃና ኤሌክትሪክ አገልግሎት ሰራተኞችን አይጨምርም ያሉት አቶ ጌትነት የድንገተኛ አገልግሎት የሚሰጡና የወረርሽኙ በጎ ፈቃደኛ ወጣቶች መንቀሳቀስ እንደሚችሉ አስታውቀዋል። ዛሬ በባህር ዳር ከተማ በአንዳንድ ቦታዎች ተዘዋውሬ እንደተመለከትኩት በከተማው የበጎ ፈቃድ አገልግሎት ከሚሰጡ ወጣቶችና ከጸጥታ ኃይሎች የሚንቀሳቀስ ነዋሪ የለም። ከተማው ጸጥ ረጭ ብሏል። ይህ በእንዲህ እንዳለ የአማራ ብሔራዊ ክልላዊ መንግስት የኮሮና ቫይረስ በሽታ ስርጭትን ለመከላከልና ለመቆጣጠር ይቻል ዘንድ በክልል ውስጥ በሚገኙ ማረሚያ ቤቶች ያሉ ከ7000 በላይ የሚሆኑ የህግ ታራሚዎችን በይቅርታ እንዲፈቱ ወስኗል። በይቅርታ የተፈቱት ከሰው መግደል ውጪ በሆኑ ወንጀሎች ተፈርዶባቸው በመታረም ላይ የሚገኙና በአመንክሮ የመፈቻ ጊዜያቸው እስከ 1 ዓመት የቀረ መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በኬንያ ዛሬ 22 ተጨማሪ የኮሮና ቫይረስ ተጠቂዎች መገኘታቸውን የሀገሪቱ መንግስት አስታውቋል። የኬንያ የጤና ጥበቃ ሚኒስቴር በትናንቱ መግለጫው በቫይረሱ የተጠቁ 9 ሰዎች መገኘታቸውን መግለጹን አክሎ ዘጋቢያችን ገልሞ ዳዊት ከናይሮቢ ቀጣዩን ሪፖርት አድርሶናል። የኬንያ ጤና ሚኒስቴር ካቢኔ ሙታይ ካግዌ የዛሬው ቁጥር ትልቁ መሆኑን ገልጸዋል። ሚስተር ካግዌ ቫይረሱ ከተገኘባቸው 22 ሰዎች 21ዱ በለይቶ ማቆያ ውስጥ የነበሩ ሰዎች ናቸው። ይህም መንግስት በሽታውን ለመቆጣጠር እያደረገ ያለው ጥረት ውጤት ነው ሲሉ አወድሰዋል። ካግዌ በአገር አቀፍ ደረጃ በኮሮና መጠቃታቸው የታወቁ ሰዎች ቁጥር 81 እንደደረሰ ይፋ አድርገው ከዛሬዎቹ 22 ሰዎች 2 የፓኪስታን ዜጎችና 2 ካሜሩናውያን እንዳሉባቸውም ገልጸዋል። የኬንያ ጤና ጥበቃ ሚኒስቴር የበሽታው ምልክት ያሳዩ እንዲሁም በቅርቡ ከውጭ ሀገር ወደ ሀገር የተመለሱ ሰዎች በለይቶ ማቆያ አስቀምጧቸው አሁንም ምርመራ በማድረግ ላይ ነው። ሚኒስቴሩ ትላንት እንዳስታወቀው ከእሁድ ምሽት እስከ ሰኞ ጠዋት በተደረገው ምርመራ 9 ሰዎች በኮሮና ቫይረስ መያዛቸውን አረጋግጠዋል። የኬንያ ፕሬዝዳንት ኡሁሩ ኬንያታም ዛሬ በኬንያ የበሽታውን ሁኔታ ከሚከታተለው ግብረ ኃይል መሪዎች ጋር ምክክር አድርገዋል። የኬንያ ብሔራዊ ቤተ መንግስት አስተዳደር እንዳስታወቀው ፕሬዝዳንት ኬንያታ ለግብረ ኃይሉ ስለሚያስፈልጉ አቅርቦቶች በኬንያ ተግባራዊ የተደረገ ስላለው የሰዓት እላፊ አዋጅ አፈጻጸም ላይና ሌሎች ጉዳዮች ላይ መክረዋል። ይህ በእንዲህ እንዳለ በጅቡቲና በየመን የሚገኙ የኢትዮጵያ ስደተኞች በኮሮና በሽታ መከሰት ምክንያት በችግር ላይ መሆናቸውን ለአሜሪካ ድምጽ ተናግረዋል። በጅቡቲ የሚኖር አንድ ኢትዮጵያዊ የሀገሩ መንግስት ሰዎች ከቤታቸው እንዳይወጡ በማገዱ ከእጅ ወደ አፍ ኑሮ የሚኖሩ ኢትዮጵያውያን ስደተኞች በምግብ እጦት እየተቸገሩ መሆናቸውን ተናግረዋል። በየመን ለ8 ዓመታት መኖሩን የተናገረ ሌላ ኢትዮጵያዊ በሰናአ ጎዳና ይኖሩ የነበሩ በሺህ የሚቆጠሩ የኢትዮጵያ ፍልሰተኞች ኮሮና በዓለም አደጋ መሆኑ ከተነገረ ወዲህ በየመን ሚሊሻዎች ተወስደዋል ብለዋል። የአሜሪካ ድምጽ ስለ ጉዳዩ መልስ እንዲሰጥ በጅቡቲ ያለውን የኢትዮጵያ ኤምባሲን ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ወደፊት የኤምባሲውን መልስ እንዳገኘን የምናቀርብላችሁ ይሆናል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዓለም ዙሪያ በተጠናቀረ የወረርሽኙ ይዞታ ዜና ዛሬ ስፔን የቫይረሱ ተጠቂዎች ቁጥር ከ100,000 መብለጡን ይፋ አድርጋለች። ሀገሪቱ ከዩናይትድ ስቴትስ እና ከጣሊያን ቀጥላ በወረርሽኙ ስርጭት
ክፉኛ የተጎዳች መሆኗ ይታወቃል። ለህልፈት የተዳረጉት ዜጎቿ ቁጥርም ከ9,000 ማለፉን አስታውቃለች። ይህ በዚህ እንዳለ የሳውዲ አረቢያ ባለስልጣናት ምዕመናን የመጪው ሐምሌ የሐጂ ጉዞ እቅዳቸውን ለጊዜው እንዲያዘገዩ እያሳሰቡ ናቸው። ሳውዲ አረቢያ ወደ መካና መዲና የሚደረጉ ጉዞዎችን መከልከሏ የሚታወስ ነው። የሀገሪቱ የሐጅና ኡምራ ጉዳዮች ሚኒስትር መሐመድ ቢን ጣሂር ባንተን በመንግስቱ በቴሌቪዥን በሰጡት መግለጫ ህዝቡ ሁኔታው እስኪለይለት እንዲጠብቅ ሲሉ አሳስበዋል። በዩናይትድ ስቴትስ ደግሞ አሜሪካውያን በኮሮና ቫይረስ ምክንያት ከ100,000 እስከ 240,000 ህዝብ ለህልፈት ሊዳረግ እንደሚችል አውቆ ይዘጋጅ ሲሉ ባለስልጣናት አሳስበዋል። ይህን አሃዝ ዝቅ ለማድረግ የተቻለውን ሁሉ ለማድረግ ህዝቡ በማህበራዊ ግንኙነቶች ርቀትን የመጠበቅ እርምጃዎችን ተግባራዊ ማድረግ እንዳለበትም አሳስበዋል። ለህልፈት የሚዳረጉት ሰዎች ቁጥር በተጠቀሰው ደረጃ እንደማይሆን ተስፋ አደርጋለሁ ያሉት የሀገሪቱ የብሔራዊ የአለርጂና ተላላፊ በሽታዎች ተቋም ዳይሬክተር ዶክተር አንቶኒ ፋውቺ ቢሆንም ህዝቡ መዘጋጀት ይኖርበታል ነው ያሉት። የዋይት ሃውስ የኮሮና ቫይረስ ግብረ ኃይል እንዳለው የሚበዛውን የቫይረሱን ተጠቂዎች ህልፈት የሚታየው በቀጣዮቹ 2 እና 3 ሳምንታት ውስጥ ነው። ፕሬዝዳንት ዶናልድ ትራምፕ ስታቲስቲክሳዊ መረጃ ቀመሮችን መሰረት በማድረግ የሰዎች የማህበራዊ ርቀት መጠበቅ መመሪያዎችን ለቀጣይ 30 ቀናት መራዘም ይፋ ባደረጉበት ንግግራቸው ሀገራችን በታሪክ ገጥሟት በማያውቅ ደረጃ የከበደ ብሔራዊ ፈተና ተደቅኖባታል ብለዋል። የዓለም አቀፉን ወረርሽኝ ወቅታዊ ይዞታ በዝርዝር የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ወደ ቻይና ስንዞር የሀገሪቱ ብሔራዊ የጤና ኢንስቲትዩት የህመም ምልክት ያላሳዩ ከ1300 በላይ የቫይረሱ ተጠቂዎች እንዳሉ ዛሬ ይፋ አድርጓል። ቻይና ምልክት ያላሳዩ ተጋላጮች ያሏት መሆኑን ስታስታውቅ ታዲያ ይሄ የመጀመሪያ ጊዜዋ ነው። 1367 ሰዎች በለይቶ ማቆያ ገብተው የሕክምና ክትትል እየተደረገላቸው ነው ሲል የጤና ኢንስቲትዩቱ አስታውቋል። በቻይና ሄናን ክፍለ ግዛት ቫይረሱ የያዛቸው አንዲት ሴት የህመም ምልክት ካልታየባቸው 3 ሰዎች ጋር የተነካኩበት ሁኔታ ከተፈጠረ በኋላ የመሆኑ ወሬ ከተሰማ ወዲህ የብሔራዊ ጤና ኢንስቲትዩቱ መረጃውን ይፋ እንዲያደርግ ከህዝቡ በኩል ብርቱ ውትወታ ሲቀርብበት እንደነበረ አዣንስ ፍራንስ ፕሬስ ዘግቧል። በመጨረሻም የሴራሊዮን ጸረ ሙስና ኮሚሽን የሰራተኛ ጉዳይና የማህበራዊ ደህንነት ሚኒስትሩን ጨምሮ 5 ግለሰቦች ላይ ትናንት የሙስና ወንጀል ክስ መስርቷል። አልፋ ኦስማን ቲምቦና ሌሎቹ ተከሳሾች የህዝብ ሀብት ያላግባብ መጠቀምና ሴራ የማቀድን ጨምሮ በ15 የሙስና ወንጀሎች መከሰሳቸው ነው የተነገረው። ሚኒስትር ታምቦ ባለፈው ዓመት የትምህርት ሚኒስትር ሳሉ ለተማሪዎች መመገቢያ መርሃ ግብር የተመደበ ሩዝ ላልተገባ ቦታ ለማዛወር ሲያሴሩ ተገኝተዋል ብሏቸዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መጋቢት 23 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ @ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አንዳንድ ክልሎች በግዛቶቻቸው የሚያልፉ አውራ ጎዳናዎችን ሙሉ በሙሉ መዝጋታቸው እንዳሳሰበው የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል።
አሳሳቢ ሆኖ ያገኘነው አንዳንድ ክልል መንግስታት ድንገተኛ ሊባል በሚቻል ደረጃ ድንበራቸውን ዘግተናል ከሌላ አካባቢ ለሚንቀሳቀሱ ሰዎች በሚል የወሰዱት እርምጃ ነው። እርግጥ የበሽታውን ስርጭት ለመከላከል ካለ ፍላጎትና ስጋት የመነጨ መሆኑን ብንገነዘብም ይህ አይነቱ እርምጃ ህጋዊነትና የሰዎች በነጻነት የመንቀሳቀስ መብት ላይ በተለይ ሰዎች ወደ ቤታቸው ወደ መኖሪያ ቦታቸው መመለስ ጉዳይን ሊገድብ የማይገባ ስለሆነ እሱ ትንሽ አሳሳቢ ሆኖ ስላገኘ ነው አሁን ባወጣነው መግለጫ ላይም እሱንም ጠቅሰናል። የኢትዮጵያ ሰብአዊ መብት ኮሚሽነር ዳንኤል በቀለን ነው የሰማችሁት። አነጋግረናቸዋል። በዚህ ምሽት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ለስድስተኛው ሀገር አቀፍ ምርጫ ያወጣውን የጊዜ ሰሌዳ ቢሰርዝም ተቋማዊ አቅሙን በሚገነቡ ተግባራትና በተያያዥ ጉዳዮች ላይ አተኩሮ እንደሚሰራ አስታውቋል። መጪውን ምርጫ በተመለከተ የመጨረሻ ውሳኔ የሚጠበቀው ከሕዝብ ተወካዮች ምክር ቤት እንደሚሆን የቦርዱ የኮሚኒኬሽንስ አማካሪ ገልጸዋል። መለስካቸው አማሃ ተጨማሪ አለው። ኮቪድ-19 ባሳደረው ተጽዕኖ ምክንያት የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት መጨረሻ ላይ ሊያካሄድ ለነበረው ጠቅላላ ምርጫ መርሃ ግብር ነድፎ የተለያዩ ተግባራት ሲያከናውን የቆየ ቢሆንም ካቀደው ግብ ሊደርስ እንደማይችል ተገንዝቦ ውሳኔ አስተላልፏል። ምንም ያህል ጥረት ቢያደርግም ከጥቂት ወራት ወዲህ ዓለምን በሙሉ ያረድ የጀመረው ኮሮና ቫይረስ ያሳደረው ተጽዕኖ ቦርዱ የፈለገውን ሊያሳካ እንደማያስችለው በማስተዋልና ለጊዜውም ቢሆን የነደፈውን የ2012 የምርጫ የጊዜ ሰሌዳ ሰርዞ ፊቱን ወደማይታጎሉ ስራዎች አዙሯል። ቦርዱ ቀደም ሲል ከፓርቲዎች ጋር ባደረገው ውይይትና ምክክርም ይህ ጉዳይ በቅጡ ሊታሰብበት እንደሚገባ ተመልክቶ እንደነበረ ትናንት ይፋ ባደረገው መግለጫው ተወስቷል። ቪኦኤ ለቦርዱ የኮሚኒኬሽንስ አማካሪ ለወይዘሪት ሶሊያና ሽመልስ ቦርዱ ከእንግዲህ የሚያተኩርባቸው ተግባራት ምንድናቸው የሚል ጥያቄ አቅርቦላቸው ነበረ። ይሄ እንግዲህ ያው መሰብሰብ የማይፈልጉትን አብዛኛዎቹን እና እንቅስቃሴን ከቦታ ከአንድ ቦታ ወደ ሌላ ቦታ የሰውም ሆነ የዕቃ እንቅስቃሴን የማይፈልጉትን ስራ ሂደቶች ነው የሚያካትተው። ከእነሱ መካከል የመጀመሪያውን ብንወስድ የፖለቲካ ፓርቲዎችን ያስወጧቸውን ሰነዶች መገምገም፣ ሰነዶቹን ገምግሞ የትኛው በሚመለከተው በተጠየቀው መሰረት አሟልቷል፣ የትኛው ደግሞ አላሟላም የሚለውን ማሳወቅ ነው። አንደኛው እሱ ነው። እሱ እንግዲህ ምንም እንቅስቃሴ ሆነ ከቦታ ቦታ ዕቃ ማንቀሳቀስ ሆነ የሰው እንቅስቃሴ ስለማይፈልግ መሰራት የሚችለው። ከዛ ውጭ የኢንፎርሜሽን ቴክኖሎጂ ጋር የተገናኙ ኢንፍራስትራክቸሮች መሰረተ ልማቶች አሉ። እንዲሁም ምርጫ ቢኖርም ባይኖርም የሚሰራቸው የተለያዩ ዳታቤዞች ከምርጫ ጋር በተገናኘ የምናሰራቸው እና በቤት ላይ የነበሩ ዳይግኖስቲክ ይቀጥላሉ። የተለያዩ ስትራቴጂ ዶክመንቶችን የሚሰራቸው አሉ። እነሱን እንቀጥላለን። መረጃ ለማህበረሰቡ ማቅረብ የተላላቸው ስራዎች ለሚለውን እንቀጥላለን። ያው አብዛኛው የኛ ስራ ጋር የተገናኘው ምክክር፣ ከፖለቲካ ፓርቲዎች ጋር መነጋገር፣ ሌሎች ስልጠናዎችን መስጠት፣ በተለይ ደግሞ ምልመላ ማከናወን የሚሰጡት ነገሮች የሚያስቸግሩ እነሱ ናቸው። መረጃ መሰብሰብ ደረጃ ላይ ያሉትን ነገሮች ግን መረጃ እየሰበሰብን እንቅስቃሴ እስከማይጠይቅ ድረስ እንቆያለን ማለት ነው። ያው በዋናነት የሚጎዳው የዋናው የምርጫ ሎጂስቲክስ እና ኦፕሬሽን ስራ ነው። ካርጎ ላይ ያሉ እቃዎች እነሱ ማንቀሳቀስ ሆነ መንካት አንችልም። ዕቃ ፓክ ማስደረግም ሆነ ለፓክ የሚያደርጉ ሎጂስቲክስ ስራ የሚሰሩ ሰራተኞች ስልጠናም ሆነ ከዛ ከፍቶ ደግሞ እሱ እንቅስቃሴ የሚያደርጉትን ነገር ማድረግ አንችልም እንጂ በቢሮ ደረጃ ብቻ የሚሰሩትና በጽሁፍ ደረጃ ብቻ የሚሰሩት ስራዎች እየሰራ መቀጠል እንችላለን ብለን የሚያስጠብቅ እነዚህ እናንተ የማደርሱባቸው ግን ያስመጣችኋቸው እቃዎች ደህንነት ምን ያህል አስተማማኝ ነው ብላችሁ ታስባላችሁ? ከዚህ በፊትም ቢሆን ፓክ ከመዚህ ማለት የእቃዎቹን ፓክ አድርጎ አስተባብሮ ወደተለያዩ ምርጫ ጣቢያዎች ማድረስ ስራን ከመጀመራችን በፊት በከፍተኛ ሴኩሪቲ ባለው ቦታ ነው የተቀመጠው። ምርጫችን የነበረው ለዛ ነው። ካርጎ ሴኩሪቲ ሀገሪቱ ውስጥ ከፍተኛ የሆነ ጥበቃ ያለበት ቦታ ነው። ስለዚህ የጥበቃ በኩል የጥበቃም ሆነ የቦታው የተቀመጠበት ቦታ ደህንነት በጥበቃ ብቻ ሳይሆን በቦታው ጥሩነት እቃዎች ያለመበላሸታቸው ለመሳሰሉት ነገር ብዙ ችግር የለብንም እና ስታንዳርድ የሚጠበቅ ዌርሃውስ ውስጥ ነው ያለው። ስለዚህ እሱን መጀመሪያ መርጠን ያስቀመጥነው በእርግጥ በኮቪድ እንደዚህ አፌክትድ ይሆናል ብለን አላሰብንም ነበር። ግን እዛ ቦታ መጀመሪያ መርጠን ስናስቀምጥ የምርጫ እቃዎች ሴንሲቲቭ ስለሆኑ ጥንቃቄ እንደሚፈልጉ በማስተር ነው ሳይሆን ስለዚህ በአቀማመጣቸው በኩል የደህንነትም ስጋት አያጋጥመንም። እንግዲህ እነዚህ ነገሮችን በሙሉ አያጋጥመንም ብለን ነው የምናስበው። በእነዚህ እቃዎች ላይ የጊዜው መራዘም ምንም ተጽዕኖ አያሳድርም?
ህትመቶች ናቸው። ስለዚህ ምንም ተጽዕኖ አይኖራቸውም። ያው ጌቶቹ በማንኛውም ጊዜ መጠቀም ይቻላል። ከህትመቶቹ ውጭ ያሉ ደግሞ እቃዎች ለማጓጓዝ የሚረዱ የፕላስቲክ ቦክሶች፣ ሳጥኖች፣ ፊሎች፣ ማሸጊያዎች፣ የጽህፈት መሳሪያዎች እና ለምርጫ አስፈጻሚዎች የሚያስፈልጉ አንድ ምርጫ ለማካሄድ የሚያስፈልጉ አንድ ምርጫ ጣቢያ የሚያስፈልገው ፓክ አንድ ላይ ሊሆን የሚችለው። ስለዚህ እነዚህ ሁለት የሚበላሹ እቃዎች አድርገው ቢቆዩ ምንም ችግር የለባቸው። ያው ወረቀቶችና የቁሳቁሶች ስለሆኑ ያን ያህል አስቸጋሪ አያደርገውም። ቦርዱ ከፖለቲካ ፓርቲዎች ጋር ባደረገው ምክክር አብዛኞቹ የችግሩን ግዝፈት ተመልክተው አማራጭ አፈጻጸም እንዲያዘጋጅ ምክር ሀሳብ አቅርበዋል ቦርዱ። ሌሎች ደግሞ ይህንን የተቃወሙ አሉ ማለት ነው እና እነዚህ የፖለቲካ ድርጅቶች ምን አማራጭ አቀረቡ? የእውነቱን ለመናገር የተቃወሙ የሉም አልነበሩም። ውይይቱ የነበረው ላይ በሁለት ዙር የሚያደርገው ከ45 ፖለቲካ ፓርቲዎች ላይ ቀደም እንዳልነው በአብዛኛው አማራጭ ያስፈልጋል እና ይሄኛው በሀገር የመጣ ነገር ስለሆነ ምናልባት በተፈለገው መጠን ስራውን ማስኬድ የማይቻል ከሆነ ሌሎች አማራጮችን ቦርዱ ከሚመለከታቸው የመንግስት አካላት ጋር ተነጋግሮ ዲቫይስ ማድረግ አለበት ነው ያሉት። ሌላ ከዚህ የተለየ ሀሳብ የነበረው ምናልባት ያንን ውይይቱን በቀረን ወቅት ገና የመጀመሪያው ክልከላ በተደረገ በስልጠና ስለነበረ የመጀመሪያውን 14 ቀን አይተነው ወዴት አቅጣጫ ሊሄድ ይችላል የሚለውን ነገር መገመት ይሻላል። አሁን ገና እኛ ጋር ገና መግባቱ ስለሆነ ወደ አቅጣጫዎች ሊሄድ ይችላል የመሳፋት እድል ያው ከዛ በኋላ ለከሱም በኋላ ከ14 ቀን ተጨማሪ እንዲያው ሌላ ተጨማሪ 14 ቀን በፌዴራል መንግስቱን በኩል መጥቷል። ከዛም ደግሞ ክልሎችን በየራሳቸው ከተማዎቻቸውን የመዝጋት ትራንስፖርታቸውን መዝጋት የአስቸኳይ ጊዜ አዋጅ ማወጅ ድረስ ሄደዋልና በዛን ጊዜ የተነሳው አይቆይተንም የሚለው ሀሳብ ያው በዚህ አሁን ጊዜ ያለፈበት ነው ማለት ነው። ከመግለጫው መረዳት እንደሚቻለው ያው ስድስተኛው ሀገር አቀፍ ምርጫ በተያዘለት የጊዜ ገደብ ማካሄድ እንደማይቻል ቦርዱ ወስኗል እና ከህዝብ ተወካዮች ምክር ቤት የሚፈለገው የሚጠበቀው ውሳኔ ምንድን ነው? እሱም እንግዲህ እኛ አይደለንም የምናውቀው የህዝብ ተወካዮች ምክር ቤት ነው ውሳኔዎች ካሉ ብለን ለተወካዮች ምክር ቤት ይህን መግለጫዎች ስንሰጥ የቦርዱን ውሳኔ እንዲሁም ደግሞ ያስደረገውን ጥናት የዳሰሳ ጥናት አያይዘን ለተወካዮች ምክር ቤት ልከናል። ስለዚህ ተወካዮች ምክር ቤት የሚወስደውን እርምጃ እንግዲህ እኛ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ መገመት አንችልም። ቦርዱ በማያጠራጥር ሁኔታ ይህ ምርጫ በጊዜው እንደማይካሄድ ወስኗል። ስለዚህ አሁን የመጨረሻው ውሳኔ ከዛ ነው የሚጠበቀው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ተጠሪነቱ ለተወካዮች ምክር ቤት ነው። እንግዲህ ከዚህ በኋላ ምክር ቤቱ በዚህ ውሳኔ ላይ ተመስርቶ የሚወስዳቸው ውሳኔዎች ካሉ ከምክር ቤቱ ነው የምንጠብቀው ማለት ነው። ህብረት ለአቶ አደም አሌሌ እንደገለጹት ቦርዱ ምርጫው ለሌላ ጊዜ እንዲተላለፍ መወሰኑ መልካም ቢሆንም ያለው መንግስት ግን በሽግግር መንግስት መተካት እንዳለበት የፓርቲያቸው ፍላጎት መሆኑን አሳውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ። የትንታኔው መጽሔት ይቀጥላል። ለኮሮና ቫይረስ የተጋለጡ ሰዎች የተነካኳቸውን ሰዎች ለማወቅ የሚያስችል መተግበሪያ ወይም አፕ ለጤና ሚኒስቴር መስጠቱን የመረጃ መረብ ደህንነት ኤጀንሲ ወይም ኢንሳ አስታውቋል። መተግበሪያው ሰዎቹ ከማን ጋር እንደተነካኩ ወይም እንደተገናኙ ከማሳወቅ በተጨማሪ የቫይረሱን መዛመት ለመከላከል የሚያግዙ ሌሎች አገልግሎቶችንም እንደሚሰጥ የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ ተናግረዋል። ዳይሬክተሩን ያነጋገራቸው እስክንድር ፍሬው ተከታዩን ዘግቧል። የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ እንዳብራሩት የዚህ መነሻ የሌሎች ሀገራት ተሞክሮ ነው። ኮሮና ቫይረስ ስርጭቱ ከጀመረ በኋላ በተለይ ወደኛ ሀገር በማየት ምን ማድረግ እንችላለን ነው። ሌሎች ሰዎች ሲሉ ለምሳሌ ሌሎች ሀገሮች ቴክኖሎጂዎችን ይጠቀማሉ፣ አፕሊኬሽኖችን ይጠቀማሉ፣ ቴክኖሎጂዎችን ይጠቀማሉ። ለምሳሌ ቻይና እና ሌሎች በተለይ የኤዥያ ሀገሮች በዚህ ብዙ ምርት አሳይተዋልና የእነሱን ተሞክሮ ስንመለከት ከኛ ሀገር ነባራዊ ሁኔታ አንጻር ቢያንስ ቴክኖሎጂውን እንዲጠቀም የሚችልና ቴክኖሎጂውን ማወቅና መረዳት መጠቀም የሚችለው ኃይል ይሄንን እንዴት አድርጎ ሊጠቀም ይችላል፣ እኛስ ምን ማበርከት እንችላለን በሚል መረጃስ እንዴት መሰብሰብ እንችላለን፣ እንዴት ይታወቃል፣ ሰዎች እንዴት እናውቃቸዋለን፣ እንዴት ይለያሉ የሚለውን ነገር ከሌሎች ሀገሮች ተሞክሮ ወስደን ነው ወደዚህ ስራ የገባ ነው ማለት ነው። እኛ ሀገር ከታወቀ ጀምሮ ሰው ተገኘ ከተባለ ጊዜ ጀምሮ ማለት ነው ያንን በአፕሊኬሽን ስንሰራ ነበር ማለት ነው። ዌብ ቤዝድ አፕሊኬሽን ነው። መረጃዎችን ይሰጣል፣ እንደገና ደግሞ ሌሎች ክትትሎችን ያደርጋል። ለምሳሌ አንድ ሰው ከተጠረጠረ ስልኩ ካለ ምናልባት
ስማርትፎን የሚጠቀም ከሆነ አፕሊኬሽን አለ እዛ ላይ የምናስቀምጠው ያን መተግበሪያ አለ እዛ ላይ የሚቀመጥ ሰውየው ፈቃደኛ ሆኖ መተግበሪያውን እንዲኖረው ካደረገ እንደገናም ደግሞ ስልኩንም በመጠቀም የት እንደነበረ ሰውየው የት እንደሄደ ከማን ጋር እንደተገናኘ ትሬስ የማድረግና መከታተያ በተለይ ደግሞ ሰውየው ለምሳሌ ከተጠረጠረና በሽታው ቢገኝበት ከነማን ጋር ተገናኝቷል እነማን ጋር አብሮ ነበረ መቼ የሚለው ነገር በትክክል ሊነግረን ስለሚችል እንደዚህ አይነትና ሌሎች ተያያዥነት ያላቸውን አገልግሎቶች ሊሰጥ የሚችል ነው። ቮለንቲር ሆኖ መመዝገብ የሚፈልግ ማድረግ የሚችል በበጎ ፈቃድ መሰማራት የሚፈልግ ሰው ካሉ በአገር ውስጥም ከውጭም ማድረግ የሚፈልጉትን ነገር ሁሉ እዛ ፕላትፎርም ላይ ገብተው ተመዝግበው ራሳቸውን አሳውቀው መዘጋጀትና መለገስ ድጋፍ ማድረግ አጠቃላይ ያለውን ነባራዊ ሁኔታ መከታተል የሚችሉበትን ፕላትፎርም ነው ሰርተን ለጤና ጥበቃ ሚኒስቴር ያስረከብነው ማለት ነው። ለጤና ሚኒስቴር የተሰጠው መተግበሪያ ኮሮናን ለመዋጋት የሚደረገውን ጥረት የሚያግዙ ሌሎች መረጃዎችን ጭምር ያካተተ መሆኑንም ዶክተር ሹመቴ አስረድተዋል። አንዳንድ ችግሮች ቢኖሩ ለምሳሌ ማስ ጋዘሪንግ አላስፈላጊ እንቅስቃሴዎች ቢኖር አንድ ሰዎች ስብስብ ቢኖር አንድ ሰው እዚህ ቦታ እንዲህ አይነት ነገሮች አሉ ብሎ ለፖሊስ ሁሉ መጠቆም ይችላል። አለው ፕላትፎርም እዛ ላይ ለፖሊስ ማሳወቅ ይችላል። ለጤና ሚኒስቴር ወይም ለጤናው ሴክተር ማሳወቅ ይችላል። ራሱም ደግሞ ሰልፍ ዲክሌሪንግ ራሱን ማሳወቂያም ደግሞ ፕላትፎርም አለ። ለምሳሌ አንድ ሰው የሆነ ቦታ ተቀምጦ በስልክ መድረስ ባይችል ወይም ደግሞ አንዳንድ ነገሮችን ዘርዝሮ መናገር ባይችል ኮኔክሽን ካለው እኔ እንዲህ አይነት ችግር አለብኝ እንደዚህ አይነት እርዳታ እፈልጋለሁኝ ብሎ ስለራሱ ጽፎ ያለውበት ቦታ እዚህ ቦታ ነው ብሎ ትሬስ ሊደረግ በሚችል መልኩ ማሳወቅ ይችላል። ይሄም ከኮሮና ቫይረስ ጋር በተገናኘ ሌሎች ምንድነው ፕላትፎርሙ የሚያገለግለው መረጃዎችን ለማግኘት ለምሳሌ ሆስፒታሎች የት ነው ያሉ በእኔ ቅርብ አካባቢ ሆስፒታሎች አሉ ወይ ብሎ ሆስፒታሎችን ማወቅ ይችላል። ፋርማሲዎችን ማወቅ ይችላል። ኳራንታይን ሴንተሮች የት ነው ያሉት ብሎ ለይቶ ማቆያዎች እና እነሱን ሁሉ ማወቅ የሚችልበት ነው። በማፕ ነው እሱ ሰው ያለበትን ቦታ ያውቃል። እዛ ጋር ሆኖ የት ቦታ በቅርበት ሆስፒታል አለ፣ የት ቦታ በቅርበት ለይቶ ማቆያ ቦታዎች አሉ፣ የት ቦታ በቅርበት ፋርማሲዎች አሉ የሚለውን ነገር እና ሌላም ደግሞ ሰዎች እንዲያውቋቸው የጤናው ዘርፍ ሰዎች እንዲያውቋቸው የሚፈልጋቸው ሌሎች አገልግሎቶችን ከትራንስፖርት ጋር ነገር ሊሆን ይችላል፣ ከውሃ ጋር ሊሆን ይችላል፣ ከሌሎች ደግሞ ጽዳት ላይ ትኩረት ስለሚያደርግ የበሽታውን መከላከሉ ከጽዳት ዕቃዎች ጋር ተያይዞ ሊሆን ይችላል። ሌሎች ኪ የሆኑ ኢንፎርሜሽኖች እንዲካተቱ ለምሳሌ የጤናው ዘርፍ ከፈለገ እዛ ውስጥ የሚካተቱበት ተጨማሪ ቦታዎች አሉት ማለት ነው ፕላትፎርሙ። እነዚህን ሁሉ እያካተትን ምናልባት ውሎ አድሮ ንክኪ እንዳይኖር ሰዎች የማይገናኙበት ሁኔታ እንኳን ቢኖር ሰዎች በዚህ መልክ ኮሙኒኬት እያደረጉ የት ምን አለ ምን እየተካሄደ ነው የሚለውን ነገር እንዲያውቁ ሊያደርግ የሚያስችል ፕላትፎርም ነው ተሰርቶ ርክክብ የተደረገው። ስለዚህ አፕሊኬሽኑን ወይም መተግበሪያውን መጫን ይጠበቅበታል አንድ ሰው እነዚህን አገልግሎቶች ቅድም የጠቀሷቸውን ለማግኘት ዶክተር ሹመቴ። ዌብ ቤስ ነው ወይም በድረገጽ ስለሆነ ማንንም ሰው ከሞባይሉም ሆነ ከኮምፒውተሩ ላይ ሆኖ ሊያየውና ሊያገኘው ይችላል። አፕሊኬሽኑን መጫን አይጠበቅበትም። ድረገጹ www.et.wisdom.gov.et/covid-19 አርጎ በዌብሳይት ሊያገኘው ይችላል ማለት ነው። ማንንም ሰው ሊጠቀምበት ይችላል ማለት ነው። ኦልሬዲ ክፍት ሆኗል፣ ተለቋል ማለት ነው። አገልግሎት መስጠት ጀምሯል ማለት ነው። በኢትዮጵያ ሰሞኑን በቫይረሱ እንደተያዙ ከተገለጹት ሰዎች ጋር ንክኪ ያላቸውን ግለሰቦች የማፈላለጉ ሂደት በተለያዩ የአገሪቱ አካባቢዎች እየተካሄደ እንደሆነ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። የድሬዳዋ አስተዳደር ኮሮና ቫይረስ የተገኘበትን ነዋሪና ባለቤቱን ለይቶ ወደ ሕክምና ጣቢያ አስገብቶ ክትትል እያደረገ መሆኑን አስታውቋል። ግለሰቡ በሚኖርበትና ሌሎችም ሰዎች ይበዙባቸዋል በሚባሉ መንገዶችም ላይ ነገ የጸረ ተህዋሲያን መድኃኒት ርጭት እንደሚካሄድ ተገልጿል። የደቡብ ወሎ ዞን ኮሮና ቫይረስ ወደ አካባቢው እንዳይገባ ለመከላከል ከገባም የተጠናከረ ሕክምናና የመቆጣጠሪያ ስራ ለማከናወን ያስችለኛል ያላቸውን ውሳኔዎች ዛሬ አሳልፈዋል። ሰውን ሊያሰባስቡ የሚችሉ ማህበራዊና ምጣኔ ሀብታዊ እንቅስቃሴዎች ከፊታችን እሁድ ጀምሮ ላልተወሰነ ጊዜ ክልክል መሆናቸውን አስታውቋል። በድንበር አካባቢ የሚኖሩ ዜጎችን ከኮሮና ቫይረስ ለመከላከል መንግስት ከጎረቤት ሀገሮች ጋር የሚያገናኙ ኬላዎችን ማጠናከር እንደሚገባው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አሳስቧል። ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የሉዓላዊነት እና ብሔራዊ ጥቅምን የማስከበር ጥያቄ በመሆኑ ፓርቲዎች ሁሉ በአንድነት እንደሚቆሙም
አስታውቋል። መለስካቸው ዝርዝሩን ይዟል። ምክር ቤቱ ትናንት በሰጠው መግለጫ እንዳስታወቀው በአሁኑ ወቅት በኢትዮጵያ ውስጥ ከመቼውም በተለየ ሁኔታ ከየትኛውም ከፋፋይ ፖለቲካዊ አጀንዳ በላይ አገራዊና የጋራ የሆኑ ጉዳዮች ጎልተው የወጡበት ጊዜ ነው ብሏል። ኢትዮጵያንም ሆነ ዓለምን ሁሉ ያስጨነቀው ኮቪድ-19 በፓርቲዎች መካከል ለሚፈጠሩ የአመለካከት ልዩነቶች ጊዜ ሰጥቶ ለመከራከርና ለመደራደር የሚመች እንዳልሆነም የምክር ቤቱ መግለጫ ፍንጭ ይሰጣል። ከዚህና ከመሳሰሉት ጉዳዮች ይልቅ በኢትዮጵያ ውስጥ የሚገኙ የፖለቲካ ፓርቲዎች ሁሉ የኮሮና ቫይረስን ወረርሽኝ ለመግታት በሚደረገው ትግል ውስጥ ኃላፊነት በተሞላው መንገድ ለሕዝብ በመጪው ጥቂት ጊዜ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለኮሮና ቫይረስ ሊጋለጡ በተለይም መንግስት ሊያተኩርባቸው ይገባል ካላቸው መካከል አንዱ ከአጎራባች ሀገሮች ጋር የሚያገናኙ ኬላዎች ላይ መሆኑንም መግለጫው አመልክቷል። የምክር ቤቱ ሰብሳቢ አቶ ሙሳ አደም መግለጫውን በንባብ አሰምተው ነበረ። መንግስት በድንበር አካባቢ የሚኖሩትን ማህበረሰቦች በተለይ ደግሞ የአርብቶ አደር ማህበረሰብ ደህንነትን ለመጠበቅ በአጎራባች ሀገሮች ማለትም ጅቡቲ፣ ሶማሊያ፣ ኬንያ፣ ሱዳን እና ኤርትራ ድንበሮች አካባቢ ኬላዎችን ማጠናከር፣ የማቆያ ማዕከላትን ማብዛት፣ የግንዛቤ ማስጨበጫ ስራዎችን መስራት፣ ተገቢውን የመረጃ መረብ ዝርጋታዎችን ማዳረስና ክትትልና ቁጥጥር ማድረግ ይጠበቅበታል። ከዚህም በተጨማሪ ገዢው ፓርቲ በየወረዳውና በየዞኑ እንዲሁም በየቀበሌው የሚያደርጋቸውን የመካከል አስቸኳይ እንዲያቆምና ለሌሎች ፓርቲዎችም አርአያ እንዲሆን እናሳስባለን። ምክር ቤቱ ይፋ ባደረገው በዚህ መግለጫው ያተኮረበት ሌላ ዋና ጉዳይ የታላቁ ህዳሴ ግድብን የተመለከተ ነው። መግለጫው በግድቡ ግንባታና አጠቃቀም ላይ ከአንዳንድ የውጭ ኃይሎች የሚሰነዘረው ጣልቃ ገብነት በእጅጉ የሚያሳዝን ነው ብሏል። ስለሆነም በኢትዮጵያ ያሉ የፖለቲካ ፓርቲዎች የሀገሪቱን ወቅታዊና መጻኢ ዕድል ለመወሰን በውስጣዊ ጉዳዮች ላይ ልዩነቶች ሊኖሩ ቢችሉም ሀገራዊ ሉዓላዊነትንና ጥቅምን ለማስከበር ግን በአንድ ላይ እንደሚቆሙ መግለጫው አረጋግጠዋል። አቶ ሙሳ አደም በህዝባችንና በሀገራችን ላይ የሚቃጣን ማንኛውንም ጥቃት በጋራ በመሆን የመጋፈጥና የመጠበቅ ከፍተኛ ኃላፊነት እንዳለብን እናምናለን። ሀገራችን በአሁኑ ወቅት የምትገኝበትን የፖለቲካ ሂደትና የሚፈታተኗትን በርካታ ውስብስብ ችግሮች አሳንሰን የማናይ ከመሆኑም በላይ በትብብርና በአንድነት መንፈስ የሀገራችንን ሉዓላዊና ብሔራዊ ጥቅሞች የሚፈታተን አደጋ ለመጋፈጥ በጋራ እንደምንቆም ሁሉም ልብ ሊለው እንደሚገባ አበክረን ማሳሰብ እንፈልጋለን። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያም መንግስትም ሆነ ሌሎች አካላት ሊጫወቱ ይገባቸዋል ያላቸውንም ሚናዎች መግለጫው አመላክቷል። መንግስት ከህዳሴው ግድብ ጋር በተያያዘ እስካሁን የመጣባቸው መንገዶች ጥሩ እንደሆኑ እንገነዘባለን። ሆኖም ቀጣይ የሚሰሩ ስራዎች አሁን እየተከተልነው ካለው መንገድ በተሻለ በጥናት ላይ የተመሰረተ የሀገራችንን ነባር ዲፕሎማቶች፣ ምሁራኖችና ፖለቲከኞችን ባሳተፈ መልኩ መሆን እንዳለበት ለማሳሰብ እንወዳለን። ከዚህ አንፃር ምንም እንኳን መንግስት የላቀ ኃላፊነት እንዳለበት ብንረዳም የሀገራችን የፖለቲካ ፓርቲዎችም ተመሳሳይ ወሳኝ ሚና ልንጫወት እንደምንችል እናምናለን። የህዳሴ ግድባችንን በሚመለከት የሚንጸባረቁ ጎጂ አዝማሚያዎች ሁሉም ኢትዮጵያዊ ከመቼውም ጊዜ በተለየ በአንድነት በመቆም እነዚህን እጅግ ጣዊ ሁኔታዎቻችን ሳንዘናጋ ነቅተንና ቅድሚያ ሰጥተን የሀገራችንን ጥቅም በሚያስጠብቅ መልኩ የጋራ ኃላፊነታችንን እንዲሁም ግዴታችንን ልንወጣ ይገባል። በመጨረሻም የጋራ ምክር ቤቱ አመራር አባላት ከጋዜጠኞች ለተነሱ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንሸጋገር። በምዕራብ ኦሮሚያ ወለጋ ዞኖች ተቋርጦ የነበረው የቴሌኮም አገልግሎት እንዲጀመር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት። የኦሮሚያ ክልል ርዕሰ መስተዳድር ስርጭታችን በዚህ ዘገባ ቦታ በስህተት ሌላ ዘገባ ገብቶ በመቀረጹ ሳይተላለፍ ቀርቷል። ይቅርታ እንጠይቃለን። ወደ ዘገባው እንለፍ። ቄለም ወለጋ፣ ምዕራብና ምስራቅ ወለጋ እንዲሁም ሆሮ ጉድሩ ወለጋን ባለፉት ቀናት መጎብኘታቸውንና በአካባቢው የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናግረዋል። በአካባቢው እየተገነቡ ያሉ ፕሮጀክቶችን ተዘዋውረው ማየታቸውን፣ አዳዲስ ፕሮጀክቶች ስራ መጀመራቸውን፣ ግንባታቸው የተቋረጡ ፕሮጀክቶች ወደ ስራ መመለሳቸውን የክልሉ ፕሬዝዳንት ገልጸዋል። ተቋርጦ የቆየው ቴሌኮም ወደ አገልግሎት እንደሚመለስም ነው የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የገለጹት። ከዚህ በፊት
ችግሩን ለመፍታት ተብሎ የተወሰደ ውሳኔ ነበረ። የቴሌኮም አገልግሎት እንዲቋረጥ ተደርጎ ነበረ። እንዲቋረጥ የተደረገው የቴሌኮም አገልግሎት እንዲሰጥ የወሰንኩ መሆኔን ልገልጽ እፈልጋለሁ። ከዛሬ ጀምሮ አገልግሎቱን ይሰጣል። እንግዲህ የቴሌኮም ሰርቪሱ በፈለገው ደረጃ እንዳይሄድ እዛ አካባቢ ያሉ የቴሌኮም አመራሮች ተገለዋል። በዚህ ታጣቂ ቡድን ሰራተኞች ተገለዋል። መሰረተ ልማቱም ከፍተኛ ጉዳት እንዲደርስበት ተደርጓል። ይህን የማስተካከል የመሙላት ኢትዮ ቴሌኮም በሰፊው ሲሰራ ነው የቆየው። አሁንም አጠናክሮ መቀጠል አለበት። አሁን አካባቢው ላይ ሰላም ስላለ ይሄ ቡድንም በከፍተኛ ደረጃ መስመር እንዲይዝ ስለተደረገ እየተደረገም ስላለ የቴሌኮም ሰርቪሱ ክፍት እንዲሆን ተደርጓል ማለት ነው። ፖለቲከኞችም ሆኑ አክቲቪስቶች የህብረተሰቡን ሰላምና መረጋጋት የሚያናጋ እንቅስቃሴ ከማድረግ እንዲቆጠቡና ሁሉም የፖለቲካ ኃይሎች ሰላማዊ መንገድ ብቻ ሊከተሉ እንደሚገባ ፕሬዝዳንቱ አሳስበዋል። መንግስት የህግ የበላይነትንና የህዝብ ደህንነትን የማስጠበቅ ስራ አጠናክሮ እንደሚቀጥልም አቶ ሽመልስ ገልጸዋል። ከዛ ከህግ የበላይነት በመለስ ሁሉም ፓርቲ ያለውን ሐሳብ ለህዝብ አቅርቦ በሐሳብ ታግሎ በሐሳብ አሸንፎ ህዝብ እንዲወስን ህዝብ በድምፁ እንዲወስን ህዝብ የፈለገውን አውርዶ የፈለገውን እንዲያስቀምጥ እድል መስጠት መቻል አለበት። ሁሉም ፓርቲ በዲሞክራሲያዊ መንገድ ሐሳቡን አቅርቦ ለመታገል ለመወያየት እና ችግሮችን ለመፍታት መዘጋጀትና መስራት መቻል አለበት። እዛ ላይ ትኩረት ማድረግ መቻል አለበት። ከዚህ ከጥፋትና ኋላ ቀር ከሆነ ጊዜ ያለፈበት ተሞክሮ የወደቀ ተሞክሮ የፈረሰ ተሞክሮ አንድ ደረጃ መድረስ ያቃተው ይሄን ሀገር ማሻገር ይሄን ሀገር አንድ ደረጃ ማድረስ ያቃተው የጉልበትና የጥፋት መንገድ የስልት ትግል መንገድ ዝግ መሆኑን ከዚህም እኩይ ተግባር ሁሉም ራሳቸውን እንዲቆጥቡና ከዚህ ውስጥ እንዲወጡ ጥሬን ማቅረብ ፈልጋለሁ። ሁለት ቦታ የረገጣችሁ ከሁለቱም ሳትሆኑ እንዳትቀሩ እግራችሁን እንድትሰበስቡ ጥሬን ማስተላለፍ ፈልጋለሁ። ሁለት ቦታ ረግጣችሁ የምትሄዱ በሁለቱም ቦታ ሰላምንም ጉልበትንም እያጣቀሳችሁ የምትሄዱ ኃይሎች ከሁለቱም ሳትሆኑ እንዳትቀሩ እና ራሳችሁን ከዚህ ተግባር እንድትቆጥቡ እንድትሰበሰቡ ማሳሰብ እፈልጋለሁ። በምዕራብ ኦሮሚያ ባሉ 4 የወለጋ ዞኖች ብዙ ጥፋት መፈጸሙን ርዕሰ መስተዳደሩ አስታውቀው ሰላም የወረደው መንግስት በወሰደው የህግ ማስከበር እርምጃ መሆኑን ተናግረዋል። ሁማን ራይትስ ዎችን ጨምሮ በርካታ የሰብአዊ መብቶች ተሟጋቾች በተደጋጋሚ መግለጫ ሲያወጡና በአካባቢው የቴሌኮም አገልግሎት መቋረጥን ሲተቹ መቆየታቸው ይታወሳል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር። በተለያዩ ስፍራዎች ካሉ የአሜሪካ ድምጽ ዘጋቢዎችና ምንጮቻችን የተጠናቀሩ የዓለምና የዩናይትድ ስቴትስ የኮቪድ-19 ዛሬን ሁኔታ የሚያሳዩ ዘገባዎችን አዳነች ፍስሐዬ አቀናጅታዋለች። ሜሪላንድ ከሚገኘው ቤቷ እንደሚከተለው ታቀርበዋለች። በዩናይትድ ስቴትስ የመራራቁን ተግባር በሚገባ ቢተገበርም እንኳን በቀጣዮቹ 2 ሳምንታት ውስጥ ከ100,000 እስከ 240,000 ሰዎች ሊሞቱ እንደሚችሉ ተገምቷል። የዋይት ሃውስ ቤተመንግስት የኮሮና ቫይረስ ግብረ ኃይል በገለጸው መሰረት ሰዎች በብዛት የሚሞቱት በቀጣዮቹ 2 እና 3 ሳምንታት ይሆናል። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ የመራራቁን መመሪያ ለ30 ቀናት እንደሚራዘም ትላንት በኦፊሻል ባስታወቁበት ወቅት ሀገራችን ከዚህ ቀደም ገጥሞን በማያውቅ ትልቅ ብሔራዊ ፈተና ላይ ነው የምትገኘው ብለዋል። የአሜሪካ ሕዝብ መራራውን መድኃኒት እንዲቀበል በአብዛኛው የገለጹት ከፕሬዝዳንቱና ከምክትል ፕሬዝዳንት ማይክ ፔንስ ጋር በመድረኩ የቀረቡት በግብረ ኃይሉ ውስጥ ያሉት 2 ዕውቅ ሐኪሞች ናቸው። ዶክተር አንቶኒ ፋውቺ የአለርጂና የተላላፊ በሽታዎች ጉዳይ ብሔራዊ ተቋም ስራ አስኪያጅ ናቸው። ዶክተር ዴቦራ ብሩክስ በዋይት ሃውስ የኮሮና ቫይረስ ግብረ ኃይል አስተባባሪ ናቸው። ቪየትናም ከዛሬ አንስቶ ለ2 ሳምንታት ያህል እንቅስቃሴ እንዲታገድ አዛለች። እጅግ አስፈላጊ ካልሆነ በስተቀር መንቀሳቀስ አይቻልም ተብሏል። ኒውዚላንድ ባለፈው ሳምንት ምግብ ቤቶች፣ መጠጥ ቤቶች፣ መስሪያ ቤቶችና ትምህርት ቤቶች እንዲዘጉ አድርጋለች። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ይህ እርምጃ ምን ያህል እንደረዳ ለመናገር ገና ነው ካሉ በኋላ ቫይረሱ እንዳይስፋፋ ተጨማሪ ምርመራ ማድረግ ያስፈልጋል ብለዋል። ደቡብ ኮሪያ ውስጥ ዛሬ 101 አዲስ የኮሮና ቫይረስ በሽተኞች እንደተገኙ ታውቋል። በሀገሪቱ ሲካሄድ የቆየው ሰፊ የምርመራ ስራ የኮቪድ-19ን የመዛመት ሂደት እንዲቀንስ ማድረጉ ተዘግቧል። ደቡብ ኮሪያ የሚገባ ማንኛውም ሰው የ14 ቀናት ኳራንቲን ይደረግበታል። ቻይናም ተመሳሳይ እርምጃ ወስዳለች። በኮሮና ቫይረስ መዛመት ብዛት ቀዳሚ ቦታ ይዛ የነበረችው ቻይና የቫይረሱን መዛመት በመቆጣጠር ተግባር ስኬት ማግኘቷ የሚታወቅ ነው። እገዳውን ቀስ በቀስ በማንሳት ያሳየችው ውጤት
ለተቀረው ዓለም የተስፋ ምልክት ሆኗል ተብሏል። ነገር ግን ከውጭ ወደ ሀገሪቱ የሚገቡ ሰዎች የቫይረሱ ተሸካሚ እንዳይሆኑ ስትል ለ14 ቀናት ለይቶ የማቆየትን ተግባር ታካሂዳለች። ዩናይትድ ስቴትስ፣ ኢጣሊያና ስፓኝ ኮሮና ቫይረስ ክፉኛ የጠናባቸው ሀገሮች ሆነዋል። በበሽተኞችና በሚሞቱ ሰዎች ብዛት ቀዳሚ ቦታ መያዛቸው ተገልጿል። ስፓኝ ዛሬ ባስታወቀችው መሰረት ኮሮና ቫይረስ የያዛቸው ሰዎች ብዛት ከ100,000 በላይ ሆኗል። ስፓኝ ውስጥ በኮሮና ቫይረስ የሞቱ ሰዎች ብዛት 9,000 ደርሷል ተብሏል። ጀርመን ውስጥ 5,500 አዲስ የቫይረስ በሽተኞች እንዳሉ የሀገሪቱ የጤና ባለስልጣኖች ገልጸዋል። በመጪው ሐምሌ ወር ሙስሊሞች በህይወት አንዴ የሚደረገውን ሃይማኖታዊ ተግባር ለመፈጸም ከመላ ዓለም ወደ ሳውዲ አረቢያ ለመጓዝ እየተዘጋጁ ነው። ነገር ግን ሳውዲ አረቢያ በኮሮና ቫይረስ መዛመት ምክንያት ሰዎች ወደ መካና መዲና እንዳይጓዙ አዛለች። የሳውዲ ሐጅና ኩምራ ሚኒስትር ሙሐመድ ሳሊህ ቢን ጣሂር ባንተን ሰዎች ስለሁኔታው በበለጠ ግልጽ የሆነ መመሪያ እስከሚያገኙበት ጊዜ ድረስ እንዲጠብቁ በቴሌቪዥን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በዓለም ደረጃ ግጭት ላይ ያሉት ወገኖች ኮቪድ-19 የፈጠረውን ቀውስ ተጠቅመው ውጊያ እንዲያቆሙ ጥሪ አድርገዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የአፍጋኒስታን ተዋጊ ወገኖች የተኩስ ማቆሙን ስምምነት እንዲተገብሩ ትላንት ጥሪ አቅርቧል። የአፍጋኒስታን የፖለቲካ መሪዎች ልዩነታቸውን ወደ ጎን ትተው የሀገሪቱን ጥቅም እንዲያስቀድሙ የጸጥታው ምክር ቤት ጥሪ አቅርቧል። አዳነች ፍስሐዬ ነኝ ከሜሪላንድ። አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች የመጽሔት ዘገባዎችን ነበር ያደመጣችሁት። ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በማህበራዊ መገናኛ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም በአሃዱ 94.3 ላይም በቀጥታ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሰሎሞን አባተ። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አብራችሁን ቆዩ። ወደ ተከታዩ የምሽቱ ቅንብር እናልፋለን። ኮቪድ-19ና ቤተሰብ። እኔ ባመጣሁት ኮሮና ቫይረስ ኩላሊት ሕክምና ላይ የነበረች ባለቤቴን በቸልተኛነቴ አስያዝኳት ብለውናል ሚላን ኢጣሊያ የሚኖሩት አቶ ነጋሲ ክብሮም። ጽዮን ግርማ ወደዚያው ደውላ አነጋግራቸዋለች። ወደ ዘገባው እንዝለቅ። አቶ ነጋሲ ክብሮምና ባለቤታቸው ወይዘሮ ሀና ገዛይ በጣሊያን ሚላን ከተማ ውስጥ የኢትዮጵያውያንና የኤርትራውያን ሬስቶራንቶችና መደብሮች በብዛት ይገኙበታል የሚባለው የመካከለኛው ክፍል ፖርታ ቬኔሲያ በተባለ ቦታ የግንባታ ማጠናቀቂያ ዕቃዎች መሸጫ ሱቅ አላቸው። እንዲህ ያሉ ሱቆች ፌራሜንታ ተብለው ስለሚጠሩ በሚላኖ የሚኖረው ማህበረሰብ ነጋሲ ፌራሜንታ በሚል ስያሜ ነው የሚጠራኝ ይላሉ። ከ15 ቀናት በፊት በዚሁ ሱቃቸው ውስጥ የገበያ አገልግሎት ሲሰጡ በኮሮና ቫይረስ መያዛቸውን ይናገራሉ። ጣሊያን ሀገር ሁሉ ተዘግቶ እያለ የኛ ሱቅ ክፍት እንዲሆን ተፈቅዶ ነበርና ክፍት እንዲሆን በተፈቀደበት ሰዓት አጋጣሚ አንድ ክሊንት ገባና ያስነጥስና ወዲያው ወደ እኔ ሲተላለፍብኝ ወዲያው እኔ መጀመሪያ ኢንፍሉዌንዛ ነበር የመሰለኝ። ምክንያቱም ለእኛ ትልቁ ፕሮብሌም የሆነብን ለጣሊያን ሕዝብ በጣም ቸልተኝነትና በጣም ንቀነው ነበረ። በጣም ነበር ናቅ ነው። በምን እንደዚህ አይነት ነገር በአውሮፓ ላይ ምን ይመጣል ብለን ማንም እንደዚህ አይነት ኃይል ያለው አድርገን አልወሰንነውም እና ያ ቸልተኝነት ነው በጣም ይጎዳል። ሲያውኑ በተከታታይ ማስነጠስ እንደጀመራቸው ገልጸው ነገር ግን ጉንፋን ይሆናል ብለው ከመገመት ባለፈ ብዙም እንዳላሰቡበት ይናገራሉ። ከዛ በኋላ ወደ ማታ አካባቢ ያለምንም ትኩሳት ማስፋል ደረቅ አልጀመረኝ ማለት ነው። አሁን እኔ እንደዛ መሆኑንም በፍጹም አላወቅኩትም እና ምን ቀን ነበር መሰለሽ? ሐሙስ ቀን ነበረ። አሁን ያን ሐሙስ ቀን ደግሞ ወደ ቤት የገባው ቤት ፈርስት ፍሎር ነው፣ የሱቅ ደግሞ ግራውንድ ፍሎር ነው። ሁሉም ሊጠጉኝ ሲል አትጠጉኝ ምናምን እያልኳቸው ግን ያ ባለቤቴ ጋር ያብረን ስንተኛ ወዲያው እኔ ለእሱ ያስነጥሰኝ አንድ ክፍል ስለነበረ ወዲያው
ዓርብ ዕለት ወዲያው እሷ ትኩሳት መጣባት። በጣም ትኩሳት ሲመጣባት ቅዳሜ ዕለት ነበረ፣ ምክንያቱም በሳምንት 2 ቀን ነው ዲያሊዝ የምታደርገው። እኔ ደግሞ ዓርብ ዕለት ተነስቼ በሌሊት ለእሷ እዚህ ሀገር ታካፕሪና ነው የሚባለው የትኩሳት እንትን አለ፣ እሱን ሰጥተዋት በነጋታው ወደ ዲያሊዝ ማድረጊያ አብረን ተነስተን ሸኘኋት። ልክ እዛ ዲያሊዝ ቦታ ላይ በፍጹም አልቻለችም። ትኩሳት በረታባት። በቃ አልቻለችም። እነሱን መጀመሪያ አልመሰላቸውም። ከዛ በኋላ አንዳንድ መድኃኒት ሰጥቷት አሁንም በፍጹም እሷ መቆጣጠር አልቻለችም። እዛው ከሆስፒታሉ ወደ ሆስፒታል ፕሮንቶ ሰፖርቶ ወሰዷት። በየመካከሉ ሳል የሚያስቸግራቸው አቶ ነጋሲ ስለ ባለቤታቸው ወይዘሮ ሀና ሲናገሩ ባለቤታቸው የኩላሊት ታማሚ በመሆናቸው በሳምንት 2 ቀን ለእጥበት ወደ ዲያሊሲስ ማዕከል ይመላለሱ ነበር። በዛን ቀንም ከማዕከሉ ሆስፒታል ከተወሰዱ በኋላ በተደረገላቸው ምርመራ በኮሮና ቫይረስ መያዛቸው ተረጋገጠ። ከዚያም አቶ ነጋሲ ምርመራ ማድረግ እንዳለባቸው ተነገራቸው። ይከዛልንም በቀጠሩኝና ስመረመር በእንደዚያ ከኔን እንዲቀጥታ ከኔ እንደተላለፈበት ለአጥሩ ሳከቤታቸው ምን አክል እኔኛ መጣሁት ማለት ነው። የአቶ ነጋሲና የባለቤታቸው ወይዘሮ ሀና የህመም አይነት የተለያየ እንደነበረ ይናገራሉ። ባለቤታቸው ትኩሳት አላቸው፣ እርሳቸው ግን የላቸውም። እኔ በጣም ከሚገባው በላይ ደረቅ ሳል ነበረኝና ደረቅ ሳል እና ያው አንዳንድ እንደ ቁርጥማት ምናምን ነገር እንደ ድካም ነገር በቃ ጠቅላላ በቃ ራስ ማመን ምናምን በጣም እንትን አደረገኝ በአንድ ጊዜ። ወዲያው የመተንፈስ ችግር ሁሉ አጋጠማት ወዲያው። እኔ ግን የመተንፈስ ችግር ስላለ የተለያዩ 5-6 አይነት መድኃኒቶች ሰጥተውኝ ወደ ቤት ተመልሼ ከመኝታ ቤት እንዳልወጣ ተደረኩኝ ማለት ነው። ምክንያቱም 2 ልጆች አሉኝ፣ 14 እና 15 ዓመት ልጆች እና እነዛ ልጆች በመኝታቸው ቤት እኔ ደግሞ በመኝታ ቤት ያው እስከ ዛሬ ድረስ ያው 12 ቀን ከመኝታ ቤት ወጥቼ አላውቅም ማለት ነው። ስለ ባለቤታቸው በስልክ ያገኙትን መረጃ አካፍለውናል። 10 ቀን ምንም አይነት በኦክሲጅን ነበረች፣ አሁንም በኦክሲጅን ነች። ነገር ግን አትበላም ነበር። አሁን ግን ይሄን 2-3 ቀን መብላት ጀምራለች። በአንድ ክፍል ተቀምጠው የወላጆቻቸውን ሁኔታ የሚከታተሉት 2 ሴት ልጆቻቸው ጠንከር ብለው ወላጆቻቸውን እያገዙ መሆኑን አቶ ነጋሲ ይናገራሉ። ያው ደህና ናቸው። ምክንያቱም እነሱ ምንድነው እኛ ሁልጊዜ ቤተክርስቲያን ምናምን ስለምንወስዳቸው በጣም ይጸልያሉ፣ ምን ይላሉ። እግዚአብሔር ረድቷቸው ደግሞ ያው ጥሩ ኮንፊደንስ ያላቸው ስለሆኑ እግዚአብሔር በጣም ረድቶናልና የእግዚአብሔር መልካምነት ነው እና በሁሉ ነገር አይበድልም ማለት ብዙ ጊዜ እናታቸውም ስለምትታመም በተለያዩ መልኩ እግዚአብሔር ረድቶን በጣም ሰላም ናቸው። በእነሱ በኩል በጣም ደህና ናቸው። እኔም በጣም ይረዱኛል። በደንብ ነው የሚያግዙኝ። እናታቸውን ይከታተላሉ። ከእናታቸው ዶክተሮች ጋር ይነጋገራሉ። ከእናታቸው ሐኪሞች በሙሉ ይነጋገራሉ እና የሚያስፈልገኝን ነገር ከኔ ከሐኪሜ ጋር በጣም እነሱ ይነጋገራሉ። የሚያስፈልገኝን ነገር ዕለት ተዕለት እንዲያውም በጣም ከሚገባው በላይ በጣም ይከታተሉኛል። በሚላኖ የሚገኘው አብዛኛው ኢትዮጵያዊ ማህበረሰብ ደግሞ ምግብ እያዘጋጀ ስለሚልክላቸው ችግር እንዳልገጠማቸው ይገልጻሉ። ሚላኖ በጣም ደግ ከተማ ነው። በጣም ህዝቡ በጣም ነው የሚተባበረው እና ጓደኞቻችን ብዙ አንድ ፋሚሊ ማለት ነው በየቀኑ በራችን ላይ እየሰሩ ያመጡልን ማለት በምን አልተቸገርንም። በጣም በሚገርም አይነት ሁኔታ ነው። ሚላኖ በጣም ነው ከድሮም ጀምሮ በጣም ነው የሚረዳዳው ህዝቡ በብዙ ነገር ስላለፈ ብዙ ችግር የለብንም። ይህንን የኛን ሁኔታ ለሚያደምጡ ሁሉ የማስተላልፈው መልእክት አለኝ አሉ አቶ ነጋሲ። በጣም ቸልተኝነት አለ። ሁለተኛ ደግሞ አንድ ሰው ሬዚስት የሚያደርግ ሰው አለ፣ ግን በጣም በከተማዋ ላይ ያስተላልፋል። ለሱ አይታወቀውም፣ ግን ያስተላልፋል። አሁን እሱ ሬዚስት ያደርጋል፣ ግን እያስተላለፈ ነው። ግን አሁን ይሄንን እንደዚህ አይነት ሰው በፍጹም ቤቱ ሊቀመጥ አይችልም። እንደገና ምርመራ ዝም ብለህ ቶሎ ብለህ ሄደህ ዝም ብለህ እንትን አለብህ የለብህም አይባልም እና እንደገና ደግሞ ቤት ተቀመጥ ሲባል ደግሞ ማንም የሚሰማ ሰው አልነበረም። ሰው መንግስት ያወጣውንም ትዕዛዝን ባለማክበር እና በቸልተኝነት በቃ እኔ በጣም ወጣት ነኝ፣ ጉልበት አለኝ፣ እንደዚህ ያለኝ እኔ ምንም አልሆንም በሚሉ ነገሮች ላይ የመጣ ፕሮብሌም። አሁን ጣሊያን ሀገር ልክ ሞት ሆኖ ሲመጣ
ነው ሰው ሁሉ እየተደናገጠ መሰብሰብ የጀመረው። አሁንም ወደ ሀገራችን ስትሄጂ ሞቶ ነው እስኪመጣ ድረስ ነው ወይ የሚጠብቅ ያለው ህዝብ? በፍጹም እኔ ዜና አከታተላለሁ እና በጣም ይገርመኛል። ቤት ተሰብሰብ ከተባልክ ቤት መሰብሰብ አለብህ። የኢኮኖሚ የተለያየ ፕሮብሌም አለ ይገባኛል። ነገር ግን መሰብሰብ አለብህ ከተባለ በቃ ባለው ሁኔታ ሁሉ መሰብሰብ አለብህ። ምክንያቱም ህመሙን የሚፈልገው ጽዳት ነው። እግዚአብሔር የሚፈልገውም ጽዳት ነው፣ ቅድስና ነው የሚፈልገው እና እኛ ለእግዚአብሔር ከተቀደስን እግዚአብሔር ደግሞ ምሕረትን ያደርግልናል እና አቶ ነጋሲ አሁን እርሳቸው በደህና ሁኔታ ላይ እንደሚገኙ ባለቤታቸውንም እግዚአብሔር ጨርሶ እንዲምርላቸው ጸሎት እያደረጉ መሆኑን ገልጸው ሰዎች ጥንቃቄ እንዲያደርጉ መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አመሰግናለሁ ጽዮን። ወደ ተከታዩ ቅንብር እናልፋለን። ዲሞክራሲ በተግባር አንዳንድ ክልሎች በግዛቶቻቸው የሚያልፉ አውራ ጎዳናዎችን ሙሉ በሙሉ መዝጋታቸው እንዳሳሰበው የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኢትዮጵያ የኮሮና ቫይረስ መስፋፋትን ለመግታት እየወሰደቻቸው ባሉ እርምጃዎች ዙሪያ ኮሚሽኑ ያቀረባቸውን ምክረ ሐሳቦች በተመለከተ የተቋሙ ኃላፊ ኮሚሽነር ዳንኤል በቀለ ከአሜሪካ ድምፅ ጋር ቃለ ምልልስ አድርገዋል። ከቤቱ እየሰራ ያለው ሀብታሙ ስዩም ነው ያነጋገራቸው። ኮሚሽኑ የምክረ ሐሳብ ዝርዝር በአሁኑ ሰዓት ማውጣት የፈለገበትን ምክንያት አስቀድሞ ጠይቋቸዋል። በአደባባይ ያቀረብነው ምክረ ሐሳብ ነው እንጂ እስካሁን ድረስ ጉዳዩን ስንከታተልና ምክረ ሐሳብ ስናቀርብ አልነበረም ማለት አይደለም። ኮሚሽኑ ስራውን የሚሰራው ጉዳዩ ከሚመለከታቸው ብዙ የፌዴራልም ሆነ የክልል መንግስት አካላት ጋር በቅርበት ነውና ብዙ ምክረ ሐሳቦች፣ አስተያየቶች፣ ሀሳቦች የሚመለከታቸው አካላት ሁሉ በዚህ ጉዳይ ብቻ ሳይሆን በሌሎች በርካታ ጉዳዮችም በየጊዜው እናጋራለን፣ ሀሳብ እናካፍላለን፣ ምክረ ሐሳብ እንሰጣለን። ከኮሮና ቫይረስ ስርጭት መከላከል በተያያዘም ተፈጥረው የነበሩ ስጋቶችን በሚመለከት ከተለያዩ ጉዳዩ ከሚመለከታቸው አካላት ጋራ በቅርበት ክትትል ስናደርግ ቆይተን ነበረ። የሰብአዊ መብት ጉዳይን በሚመለከት ማለት ነው። አሁን ግን ይህንን መግለጫ በጽሁፍ ለማውጣት የፈለግንበት ምክንያት በአንድ በኩል ስንሰጣቸው በነበሩ ሀሳቦች መሰረት በመንግስት በኩል ቀና ምላሽ የተሰጠባቸውን ጉዳዮች በሚመለከት እውቅና ለመስጠት፣ በሌላ በኩል አሁንም ግን አሳሳቢ ሆነው የቀጠሉ ችግሮችን በሚመለከት ሊወሰዱ የሚገባቸውን እርምጃዎች ለመንግስታዊ አካላትም ሆነ ለሌሎች ጉዳዩ ለሚመለከታቸው የህብረተሰብ ክፍሎች ሁሉ ለማሳሰብ እንዲረዳ ብለን ነው። ኢትዮጵያ ይህ ቫይረስ ተዛምቶ የብዙሃንን ህይወት እንዳያናጋ በሚል መደበኛ ያልሆኑ እርምጃዎችን በመውሰድ ላይ ትገኛለች። ይህን በምታደርግበት ወቅት የተሸረሸሩ ሰብአዊ መብቶች ይኖሩ ይሆን? እስካሁን በዛ ደረጃ የሚያሰጋ የሰብአዊ መብት ጥሰት በሽታውን ስርጭት ከመከላከል ጋር እየተወሰዱ ባሉ እርምጃዎች የሚያሰጋ የሰብአዊ መብት ጥሰት አስከትሏል ብለን የምንለው እርምጃ በስፋትና ስልታዊ በሆነ መንገድ አልተመለከትንም። ምናልባት ከተወሰዱት እርምጃዎች ውስጥ በቅርብ ጊዜ የተወሰደውና አሳሳቢ ሆኖ ያገኘ ነው አንዳንድ ክልል መንግስታት ድንገተኛ ሊባል በሚቻል ደረጃ ድንበራቸውን ዘግተናል ከሌላ አካባቢ ለሚንቀሳቀሱ ሰዎች በሚል የወሰዱት እርምጃ ነው። እርግጥ የበሽታውን ስርጭት ለመከላከል ካለ ፍላጎትና ስጋት የመነጨ መሆኑን ብንገነዘብም ይህ አይነቱ እርምጃ ህጋዊነትና የሰዎች በነጻነት የመንቀሳቀስ መብት ላይ በተለይ ሰዎች ወደ ቤታቸው ወደ መኖሪያ ቦታቸው መመለስ ጉዳይን ሊገድብ የማይገባ ስለሆነ እሱ ትንሽ አሳሳቢ ሆኖ ስላገኘ ነው አሁን ባወጣነው መግለጫ ላይም እሱንም ጠቅሰናል። ምናልባት የክልል መንግስታት በየመግቢያ በሮቻቸው ላይ አስፈላጊውን አይነት የጤንነት ምርመራ አድርገው የበለጠ ክትትል የሚያስፈልጋቸውን ሰዎች ወደ ለይቶ ማቆያ ስፍራ ሊወስዱ ይችላሉ እንጂ በክልሎች መካከል ድንበር መዝጋት የሚለው እርምጃ ህጋዊነቱ አከራካሪ ስለሚሆን እሱ ትንሽ አሳስቦናል።
ከዚህ ጉዳይ ጋር በተያያዘ በተወሰደ እርምጃ የሰው ሕይወት የጠፋበት ሁኔታም ተከስቷል። ነገር ግን የክልሉ መንግስትም በጉዳዩ ሊጣራ ይገባዋል ብሎ ያሰበው ፖሊስ ቁጥጥር ስር አድርጎ በማጣራት ላይ መሆኑን እናውቃለን። ምክረ ሀሳብ ተብለው በኮሚሽኑ ስለተዘረዘሩ ሀሳቦች ጥቂት እንነጋገር። የዜጎችን ሰብአዊ መብት ሳይጣስ ጤንነታቸውም አደጋ ውስጥ ሳይወድቅ ይህን ፈታኝ ጊዜ ለማለፍ ምን መደረግ አለበት የሚል ምክረ ሀሳብ ነው ያላችሁ? እንግዲህ ሰነዱ እንደተመለከትከው ወንድሜ ብዙ ነጥቦች ነው ዘርዝረን ያነሳ ነው። ዋነኛው ማጠንጠኛ ግን ምንድን ነው ማለት ይቻላል? ይህንን የበሽታ ስርጭት የመከላከል የመጨረሻ ግቡ የሰዎችን በጤንነት በደህንነትና በሕይወት የመኖር መብት ማክበርና ለማስከበር ነው። ስለዚህ ዋነኛ ዓላማው ራሱ በሕይወት የመኖር መብትን ማክበርና ማስከበር ጋር የተያያዘ ስለሆነ በራሱ የሰብአዊ መብትን የማክበርና የማስከበር እርምጃ ነው። ይህንን የመሰለ ሰብአዊ መብትን ለማስከበር የምትወስደው እርምጃዎች ራሳቸው ደግሞ ሌሎች ሰብአዊ መሰረታዊ የሆኑ ሰብአዊ መብቶችን እንዳይጥሱ ጥንቃቄ ሊደረግ ይገባል። እርግጥ ይህንን በመሰለ ወቅት ላይ በመግቢያ ላይም ጠቀስ እንዳደረግከው መደበኛ ያልሆነ ሁኔታ ስለሆነ ብዙ መደበኛ ያልሆኑ እርምጃዎች የሚወሰዱበት ጊዜ ሊሆን ይችላል። እነዚህም ከዚህ በፊት በተለምዶ የምናደርጋቸውን እንቅስቃሴዎችና ሁኔታዎች የሚገድቡ መሆናቸው አይካድም። ነገር ግን በጣም ጥረት መደረግ ያለበት አንደኛ በሰብአዊ መብት ማክበር መርህ ላይ የተወሰደ እርምጃ መውሰድ የሚያስፈልግ መሆኑ፣ ሁለተኛ የሚወሰዱ ማናቸውም እርምጃዎች በሕግ ማዕቀፍ ስር መወሰድ እንደሚገባቸው፣ ሶስተኛ እነዚህን መመሪያዎችና እርምጃዎች የሚያስፈጽሙ አካላት ደግሞ በጣም በኃላፊነት ስሜት ሊሰሩ የሚገባቸው መሆኑን ለማስታወስ የሚረዳ መግለጫ ነው ማለት እችላለሁ። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር አቶ ዳንኤል በቀለ እጅግ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። ደህና ዋል። እኔም አመሰግናለሁ ኮሚሽነር ዳንኤል በቀለን እንዲሁም ባልደረባይን ሀብታሙ ስዩምን። ወደ ተከታዩ የምሽቱ ቅንብር እንለፍ። ንግድና ምጣኔ ሀብት። የኮቪድ-19 ምጣኔ ሀብታዊ ጫና። ኮቪድ-19 በዓለም ላይ እያደረሰ ያለውን ቀውስ ተከትሎ ምርታቸውን የሚቀበሉ የውጭ ድርጅቶች መቀበል በማቋረጣቸው ምክንያት የሐዋሳ ኢንዱስትሪ ፓርክ 8 ኩባንያዎች 14,000 ሰራተኞች ሥራ ለማቆም መገደዳቸውን ፓርኩ ለቪኦኤ ገልጿል። ሥራውን ሙሉ በሙሉ አለማቆሙን ግን አክሎ አስታውቋል። ሐዋሳ የሚገኘው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው። የሐዋሳ ከተማ ችግሩ ከተፈጠረ በኋላም የጉዳት መጠኑን ለመቀነስ ዝግጅት የተደረገ ነው። ለዚህም የሚያግዝ ከከተማው ባለሀብቶች ድጋፍ የተሰበሰበ መሆኑና እስካሁን ድጋፍ ያደረጉ ባለሀብቶችን፣ ነጋዴዎችን ከተማችን ቢያጋጥም ማከም የሚያስችለን 30 አልጋ ያሉት የሰለጠኑ የሕክምና ባለሙያዎች ያሉት ማዕከል አገልግሎት መስጠት በሚያስችለው ደረጃ ዝግጅቱን አድርጓል። በሁሉም አቅጣጫ ወደ ሐዋሳ ከተማ የሚገቡ ሰዎች የሙቀት መጠናቸው የተለካ እንደሚገቡና በከተማው ዋና ዋና መንገዶች ላይ የጸረ ተህዋሲያን ኬሚካል ርጭት መካሄዱን የከተማው ጤና መምሪያ ኃላፊ አቶ ቡሩሶ ቡላሾ ተናግረዋል። 36 ኪሎ ሜትር በከተማችን ውስጥ ከጥቁር ውሃ ጀምሮ እስከ ከተማችን ከመጨረሻው ክልል ድረስ ርጭት አካሂደናል። ለዚህ ርጭት የዋለው ኦልሞስት 364,000 ሊትር ውሃ ተጠቅመናል እና ወደ 36.4 ኪሎ ግራም ኬሚካል ነው የተጠቀምነው። ጠዋት 12 ሰዓት ማለዳ ነው የጀመርነው። እስከ 4 ሰዓት ይህን ስራ ስንሰራ ነው ያሉት። አሁን የቀሩትን ለቃቅመን እስከ ነገ ድረስ ሙሉውን እንጨርሳለን ብለን እናስባለን። አቶ ቡርሶ በከተማው በቫይረሱ የተያዘ ሰው አለመኖሩን ገልጠዋል። በሌላ በኩል የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ቫይረሱ በዓለም እያደረሰ ያለውን ቀውስ ተከትሎ ምርታቸውን ይቀበሏቸው የነበሩ በውጭ ያሉ ድርጅቶች ስላቋረጡባቸው 8 ኩባንያዎች 14,000 የሚደርሱ ሰራተኞቻቸውን ስራ ማስቆማቸውን ለቪኦኤ ተናግሯል። ኢንዱስትሪ ፓርኩ አሁንም ስራ እየሰራ ነው ያለው። ማድረግ ያለብንን ጥንቃቄ አድርገን የማስተማሪያ ፕሮግራሞች ተዘርግተው በሽታውን ለመከላከል ብዙ እርምጃዎች እየተወሰዱ ነው። ያንን አስጠብቆ ፓርኩ ስራውን እየሰራ ነው። ነገር ግን አሜሪካም አውሮፓም ሱቆች ዝግ ከመሆናቸው ጋር ተያይዞ የምርት የኦርደር መቀነስ አለ። ስለዚህ በዛ ኦርደር የቀነሰባቸው ካምፓኒዎች ለጊዜው ሆልድ እንዲያደርጉ ስለተደረገ እነሱ ሰራተኞች ወደ ቤት እንዲሄዱ ተደርጓል። ስለዚህ እሱ ከዓለም አቀፍ ንግዱ ጋር የሚገናኝ ነው ማለት ነው። አውሮፓና አሜሪካ ያለው የማርኬት እንትን ሲስተካከል ሰራተኞቹ ተመልሰው ስራቸው ላይ ይገባሉ። ፓርኩ ሙሉ በሙሉ ስራ እንዳቆመ በተለያዩ መንገድ የተሰራጩ ያሉ መረጃዎች ግን ሐሰት መሆናቸውን ገልጠዋል።
ሰራተኞቹ ወደ ቤታቸው የተላኩት ደሞዛቸው ተከፍሎ ከ15 እስከ 20 ለሚደርሱ ቀናት ሲሆን የዓለም የገበያ ሁኔታ ሲረጋጋ ይመለሳሉ ብለዋል። የተቀሩ 14 ኩባንያዎችም በስራቸው ላይ መሆናቸውን አቶ ፍጹም ተናግረዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን ለዘገባው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በየቤቶቻቸው እየሰሩ ያሉ መላ ባልደረቦቻችን እንደዚሁም በየመስኩ በዓለም ዙሪያ ያሉ ዘጋቢዎቻችን ከዚህ ከስቱዲዮ ፕሮዲውሰሮቹ ንጉሱ ታምሬና ብርሃን ኃይሉን የሚያስተናግድኳችሁ ያመሸሁት ሶሎሞን አባተንን፣ ዋና አዘጋጅ ትዝታ በላቸው ነች። አብራችሁን ስለቆያችሁ ከልብ እናመሰግናለን።